ሰላም የእግዚአብሔር ቤተሰቦች ከማኅበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ብፁዕ አቡነ ዲሜጥሮስ ከማኅበረ ቅዱሳን አቡዳቢ ግንኙነት ጣቢያ አባላት ጋር ተወያዩ። ብፁዕ አቡነ ዲሜጥሮስ የሊባኖስ፣ የተባበሩት አረብ ኤሚሬትስና የመካከለኛው ምስራቅ ሀገረ ስብከት ሊቀ ጳጳስ ከማኅበረ ቅዱሳን የአቡዳቢ ግንኙነት ጣቢያ አባላት ጋር በመንበረ ጵጵስናቸው ውይይት አድርገዋል። በዚህ መርሃ ግብር ላይ የማኅበረ ቅዱሳን አቡዳቢ ግንኙነት ጣቢያ አባላት በቦታው በመገኘት ለብፁዕነታቸው የትንሣኤ በዓልን በማስመልከት እንኳን አደረሶ በማለት የመልካም ምኞት መግለጫ አቅርበዋል። የግንኙነት ጣቢያው ሰብሳቢ ወይዘሮ ስንዱ ደረጃ የማኅበሩን አበይት ክንውኖች ለሊቀ ጳጳሱ ያቀረቡ ሲሆን በበጀት ዓመቱ የተያዙ እቅዶችን ከሀገረ ስብከቱ ጋር በቅርበት በመመካከል ተግባራዊ እንደሚያደርጉም ተናግረዋል። ብፁዕነታቸው በበኩላቸው ባስተላለፉት መልእክት አባትን መጠየቅ የቤተ ክርስቲያን ጥንታዊ ትውፊት መሆኑን ገልጸው ዕለት ተዕለት የሚያሳስበኝ የቤተ ክርስቲያን ነገር ነው የሚለውን ሐዋርያዊ ቃል በመጥቀስ የሁላችንም ሀሳብ ስለ ቤተ ክርስቲያን እድገት ሊሆን እንደሚገባ መክረዋል። ብፁዕነታቸው በውይይት ወቅት የቤተ ክርስቲያንን ክብር ማስጠበቅ የሁሉም ድርሻ መሆኑን አሳስበዋል። መረጃው የመካከለኛው ምስራቅ ሀገረ ስብከት ሚዲያ ነው። ሁለተኛው ዙር የአቡነ ጎርጎርዮስ ተማሪዎች አሜሪካ አቀፍ የጥያቄና መልስ ውድድር በቺካጎ ተካሄደ። በአሜሪካ የሚገኙ አቡነ ጎርጎርዮስ ትምህርት ቤቶችን የትምህርት ደረጃና ይዘት ለማቀናጀት ያለመ ሁለተኛው ዙር ዓመታዊ የጥያቄና መልስ ውድድር በቺካጎ ተካሂዷል። በዚህ መርሃ ግብር ላይ ከተለያዩ የአሜሪካ ግዛቶች የተውጣጡ ተማሪዎች ተሳታፊ ሆነዋል። በአቡነ ጎርጎርዮስ ትምህርት ቤቶች አስተዳደር ቦርድና በማኅበረ ቅዱሳን አሜሪካ ማዕከል ሚዲያ ክፍል የተዘጋጀው ይህ ውድድር በሁሉም ትምህርት ቤቶች የሚሰጠው ትምህርት ተመሳሳይ ደረጃና ጥራት ያለው መሆኑን በማረጋገጥ የትምህርት ወጥነትን ከመፍጠር ባለፈ በተለያዩ ግዛቶች በሚገኙ ተማሪዎች መካከል ጠንካራ ማህበራዊ ትስስርን በመፍጠር የተማሪዎችን እውቀት አድማስ የሚያሰፋ የውድድር መንፈሶችን ማበረታታት ዋነኛ ግቡ እንደሆነ ተጠቁሟል። በአራት የዕድሜ ክልሎች ተከፍሎ ሲካሄድ በቆየው በዚህ ውድድር የምዕራብ ማስተባበሪያን የወከለው የፖርትላንድ ግንኙነት ጣቢያ የአቡነ ጎርጎርዮስ ትምህርት ቤት አጠቃላይ አሸናፊ በመሆን የዋንጫ ተሸላሚ ሆኗል። መረጃው በማኅበረ ቅዱሳን የአሜሪካ ማዕከል ሚዲያ ክፍል ነው። ብፁዕ አቡነ መልከጼዴቅ የደብረ ብስራት ቅዱስ ገብርኤል ቤተክርስቲያን የልማት ስራዎችን ጎበኙ። በጉራጌ ሀገረ ስብከት በምሁር አክሊል ወረዳ ቤተ ክህነት ስር የሚገኘው የደብረ ብስራት ቅዱስ ገብርኤል ቤተ ክርስቲያን የተለያዩ የልማት ስራዎች እያከናወነ ይገኛል። እነዚህን አዳዲስ የልማት እንቅስቃሴዎችን በአካል ተገኝተው የጎበኙት የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ መልከጼዴቅ ቤተ ክርስቲያን በልማትና በወንጌል አገልግሎት የምታደርገውን ጉዞ አድንቀዋል። ብፁዕነታቸው በየደረጃው የሚገኙ የቤተ ክርስቲያን አገልጋዮች ወቅቱንና ዘመኑን የዋጀ ፈጣሪን ደስ የሚያሰኝ እንዲሁም ለምዕመናን መንፈሳዊ ጥያቄዎች ተገቢ ምላሽ መስጠት የሚችል ተደራሽ አገልግሎት ሊሰጡ እንደሚገባ አሳስበዋል። ብፁዕነታቸው እውነተኛ ድህነት የገንዘብ ሳይሆን የሀሳብ መሆኑን ገልጸው ምዕመናን ከቁሳዊ ነገሮች ባሻገር ለመንፈሳዊ ሕይወታቸው ትኩረት ሰጥተው በጸሎትና በንስሐ በመጽናት ለስጋው ደሙ እንዲበቁ ጥሪያቸውን አስተላልፈዋል። የጉራጌ ሀገረ ስብከት ሊቀ ጳጳስና የቅዱስ ዜና ማርቆስ መንፈሳዊ ኮሌጅ የበላይ ኃላፊ ብፁዕ አቡነ መልከጼዴቅ አገልጋዮች ዘመኑን የዋጀና ለምዕመናን ተደራሽ የሆነ አገልግሎት መስጠት እንደሚጠበቅባቸው በጉብኝታቸው ወቅት ባስተላለፉት መልእክት አሳስበዋል። ታሪካዊና መንፈሳዊ የሆኑ ገዳማትን ለቀጣዩ ትውልድ ማስተላለፍ የሁሉም አገልጋዮችና የምዕመናን የጋራ የታሪክ አደራ መሆኑ ተገለጸ። ታሪካዊና መንፈሳዊ የሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማትን የሀገር ባለውለታና የቅድስና ማዕከላት ናቸው። እነኚህ የጸጋ ቦታዎች ተጠብቀው ለተተኪው ትውልድ ማስተላለፍ ደግሞ የአንድ ወገን ብቻ ሳይሆን የሁሉም ምዕመናንና አገልጋዮች የጋራ የታሪክ ኃላፊነት ነው ተብሏል። ይህ የተባለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአንድነት ገዳማት ህብረት ጉባኤ በሰበታ ጌቴ ሰማኒ ገዳም ባካሄደው ታላቅ ስብሰባ ላይ ነው። ጉባኤው በዋናነት የገዳማዊ ህይወትን ይበልጥ ለማጠናከርና የገዳማትን የቆየ ታሪካዊ ያለውና በዘላቂነት ለመጠበቅ በሚያስችሉ አንኳር ጉዳዮች ላይ በስፋት መክሯል። በተለይም ገዳማትን በዘመናዊና በተደራጀ መልኩ ለመምራት የሚያስችል ወጥ የሆነ መተዳደሪያ ደንብ አስፈላጊነት በልዩ ትኩረት ተነስቷል። ይህም ገዳማቱ ካለባቸው ወቅታዊ ተግዳሮቶች እንዲወጡና ራሳቸው በራሳቸው እንዲያጠናክሩ ትልቅ ድልድይ እንደሚሆን ታምኖበታል። የጉባኤው ተሳታፊዎች ባስተላለፉት መልእክት እነዚህ የጸጋ ቦታዎች የቤተክርስቲያን ብቻ ሳይሆኑ የሀገርም ቅርሶች በመሆናቸው ሳይበረዙና ሳይከለሱ ለትውልድ እንዲሻገሩ መላው ምዕመናን የጥበቃውና የልማቱ ተሳታፊ ሊሆን እንደሚገባው አሳስበዋል። በጉባኤው ላይ የባሌ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዮሴፍን ጨምሮ ከተለያዩ አድባራትና ገዳማት የመጡ አበምኔቶችና እመምኔቶች ተገኝተዋል። መረጃው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን አገልግሎት ነው። ብፁዕ አቡነ ዮሴፍ ስብከተ ወንጌልን በማጠናከርና የስብከት ኬላዎችን በማስፋፋት በትውልድ ላይ መስራት ይገባል ሲሉ ተናገሩ። ብፁዕነታቸው ይህንን ስብከተ ወንጌልን በማጠንከርና የስብከት ኬላዎችን በማስፋፋት በትውልድ ላይ በትኩረት መስራት እንደሚገባ በአለታ ወንዶ ወረዳ የልማት ስራዎችን በጎበኙበት ወቅት ነው። የሲዳማ ሀገረ ስብከት ሊቀ ጳጳስና የታቦር ፍኖተ ጥበብ መንፈሳዊ ኮሌጅ የበላይ ኃላፊ ብፁዕ አቡነ ዮሴፍ በአለታ ወንዶ ወረዳ በተፈሪ ኬላ ደብረ ሰባት እግዚአብሔር ወልድ ቤተ ክርስቲያን ተገኝተው የልማት ስራዎችን ጎብኝተዋል።
ብፁዕነታቸው በጉብኝቱ ወቅት ባስተላለፉት መልእክት በቤተክርስቲያኑ የተከናወኑ ልማት ስራዎች ለሌሎች አብያተ ክርስቲያናት ምሳሌ የሚሆኑ ናቸው ብለዋል። ለእነዚህም ሆኑ ለሌሎች መንፈሳዊ ስኬቶች ሰላም ወሳኝ መሰረት መሆኑን የጠቀሱት ብፁዕነታቸው ምዕመናን ሰላማቸውን በጥንቃቄ ሊጠብቁ እንደሚገባ አሳስበዋል። ብፁዕነታቸው አክለውም ቤተክርስቲያን ከልማት ጎን ለጎን ስብከተ ወንጌልን በስፋት ማጠናከር እንደሚጠበቅባት አስገንዝበዋል። በተለይም የስብከት ኬላዎችን በማቋቋምና ትምህርተ ወንጌልን ተደራሽ በማድረግ የአሁኑ ትውልድ በእውቀትና በስነ ምግባር ለመቅረጽ በትኩረት መስራት እንደሚገባ አባታዊ መመሪያ ሰጥተዋል። የሀገረ ስብከቱ ዋና ስራ አስኪያጅ መጋቢ ጥበባት ቀሲስ ሞላልኝ መርጊያ በበኩላቸው ቤተክርስቲያን ዘመኑን የዋጀ የልማት እንቅስቃሴ ማድረጓ የሚበረታታ ተግባር መሆኑን ገልጸው መሰል በጎ ስራዎች ተጠናክረው እንደሚቀጥሉ አመላክተዋል። መረጃው የሀገረ ስብከቱ ሚዲያ የሆነው ኢዮር ነው። በማህበረ ቅዱሳን የአዲስ አበባ ማዕከል ያሰለጠናቸውን ተተኪ አመራሮች አስመረቀ። በማህበረ ቅዱሳን የአዲስ አበባ ማዕከል በአባላትና ማስተባበሪያ አገልግሎት ዋና ክፍል አማካኝነት ለአንድ ወር ያህል ሲያሰለጥናቸው የቆዩ 28 ተተኪ አመራር ተማሪዎችን አስመርቀዋል። በምረቃው መርሃ ግብር ላይ የተገኙት የዋናው ማዕከል የስራ አመራር አባል ዲያቆን ብርሃኑ ታደሰ ተመራቂዎች በአገልግሎት ዘመናቸው ሊያጋጥሟቸው የሚችሉ ፈተናዎችን በጽናት ማለፍ እንደሚገባቸው አሳስበዋል። ዲያቆን ብርሃኑ አክሎም ተመራቂዎቹ የማህበሩን ግልጽ ርዕይና ዓላማ በሚገባ ተረድተው ለቤተክርስቲያን አገልግሎት በታማኝነትና በትጋት ሊሰለፉ እንደሚገባ ጥሪያቸውን አስተላልፈዋል። በዕለቱ ያሬዳዊ ዝማሬዎች፣ ትምህርተ ወንጌልና ልዩ ልዩ የኪነ ጥበብ ስራዎች ቀርበዋል። ተመራቂዎች በቆይታቸው የቀሰሙትን እውቀት ወደ ተግባር በመለወጥ በማህበሩና በቤተክርስቲያን ሁለንተናዊ እንቅስቃሴ ውስጥ የበኩላቸውን ድርሻ ተጥሎባቸው መረጃ በማህበረ ቅዱሳን የአዲስ አበባ ማዕከል ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። የዕለቱ አጫጭር መረጃዎች እስካሁኖቹ ነበሩ።